የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 5። እንግዲህ የአሜሪካ መንግስት እንዲረዳን የምናመለክተው የአዲሷ ጣሊያን ጥያቄ ትክክለኛ የመብት ጉዳይ መሆኑን ነው። አዲሲቷ ጣሊያን ከምዕራባውያን ጋር ተሰልፋ ለዲሞክራሲና ለህዝቦች ነጻነት መታገል የምትችለው የሚጠበቅባትን የኃላፊነት ድርሻ ከግቡ ለማድረስ የምትበቃው መብቷ ሲከበርላትና አስፈላጊው ድጋፍ ሲሰጣት ስለሆነ በዩናይትድ ስቴትስ ኦፍ አሜሪካ መንግስት ላይ ሙሉ እምነት ታሳድራለች። ከዚህ በላይ እንደታየው የኢትዮጵያ ንጉሠ ነገሥትና የጣሊያን መሪ ለአሜሪካ ፕሬዝዳንት በላኳቸው መልእክቶች የየራሳቸውን አቋም ግልጽ በሆነ መንገድ በማስረዳት ለራሳቸው የሚያስፈልጋቸውን ድጋፍ ጠይቀዋል። ኤርትራና ሶማሌ ተመልሰው ለጠላታችን ከተሰጡ አራቱ ሀያላን መንግስታቶች በኢትዮጵያ ነጻነት ላይ እንደፈረዱ የሚቆጠር ነው ሲሉ ቀዳማዊ ኃይለ ሥላሴ አስጠንቅቀዋል። ጠቅላይ ሚኒስትር ዲጋስፐሪ ደግሞ በበኩሉ ጣሊያን ቅኝ ግዛቶቿ ካልተመለሱላት ለምዕራባውያን ዲሞክራሲና ነጻነት የኃላፊነት ድርሻዋን መፈጸም አትችልም ብሏል። እንግዲህ የዩናይትድ ስቴትስ ኦፍ አሜሪካ መሪ የየትኛው ሀገር ትክክለኛ አቋም ያለው ይመስለዋል? ወይም ደግሞ ለየትኛው ወገን መፍረድ የበለጠ ጥቅም ይሰጠዋል? የዋይት ሃውስና የስቴት ዲፓርትመንት የፖለቲካና የዲፕሎማሲ ባለሙያዎች ኢትዮጵያና ጣሊያን በየበኩላቸው ለጻፉት ደብዳቤ የአሜሪካ ፕሬዝዳንት የሚሰጠውን መልስ ለማዘጋጀት ብዙ ምርምር ማድረግ አስፈልጓቸው ነበር። ፍርድ ተጓድሎበት የፋሺስት መከራና ፈተና ስትቀበል ለኖረችው ኢትዮጵያ እንዲያዝኑላት የቀዳማዊ ኃይለ ሥላሴ ፍርድ ተጓድሎባት የፋሺስት መከራና ፈተና ስትቀበል ለኖረችው ኢትዮጵያ እንዲታዘንላት የቀዳማዊ ኃይለ ሥላሴ አገላለጽ እጅግ የሚማርክ ሆኖ አግኝተውታል። እንዲሁም የኮሙኒዝም ጃንጥላ ከምዕራብ ዓለም ለመከላከል የጣሊያን መዳከም ምን ያህል ጉዳት መሆኑ እንዲታወቅ ጠቅላይ ሚኒስትር ዲጋስፐሪ የሰጠው ማስጠንቀቂያ አሳሳቢ ሆኖ ታይቷቸዋል። ስለዚህ ፕሬዝዳንት ትሩማን ለኢትዮጵያ ንጉሠ ነገሥትና ለጣሊያን መንግስት መሪ በሚሰጠው መልስ የተላኩትን ደብዳቤዎች መድረሳቸውንና አስፈላጊውን ጥናት በማድረግ ላይ መሆኑን ከመግለጽ በስተቀር በቅኝ ግዛቶች ጉዳይ የአሜሪካንን የመጨረሻ ውሳኔ እንዲያውቁት ለማድረግ ጊዜ ገና ነው ብሎ ተወሰነ። የስቴት ዲፓርትመንት ኤክስፐርቶች ወደፊት መደረግ ስላለበት የፖሊሲ ውሳኔ ሲያጠኑ የእነዚህ የቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ የአራቱን ሀያላን መንግስታት የከፋፈለ ስለሆነ አሜሪካኖች ከእንግሊዞች ተለይተው ብቻቸውን መፍትሄ ለማግኘት ቢሞክሩ ውጤቱ ፍሬ እንደማይሰጥ ግልጽ ሆኖ ታያቸው። እንዲሁም ግንቦት 10 ቀን 1946 ዓ.ም በፓሪሱ ስብሰባ ላይ መስኮብ ከፈረንሳይ ጋር ገጥሞ ለጣሊያን ሶስቱ ቅኝ ግዛቶች እንዲመለሱላት ያቀረበውን ሐሳብ እንግሊዞች በቀጥታ መቃወማቸው ትክክል መሆኑን አመኑበት። ይህ ሁሉ ሁኔታ በሰፊው ከተጠና በኋላ ዋሽንግተን የመጨረሻውን ፖሊሲ በይፋ ከማውጣቱ በፊት ዩናይትድ ስቴትስ እና ታላቋ ብሪታንያ ተመሳሳይ አቋም እንዲኖራቸው የውጭ ጉዳይ ሚኒስትሮቹ ጄምስ በርንስ እና ኸርነስት ቤቨን ሊያወያዩበት ይገባል ተባለ። የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ገና ከመጀመሪያው በመስከረም 1945 ዓ.ም ጣሊያን ወደ ቀድሞ ቅኝ ግዛቶቿ እንድትመለስ ቢደረግ በተለይ የሊቢያና የኤርትራ ህዝቦች ተቃዋሚነት ብዙ ጠንቅ እንደሚያስከትል ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደህና አድርጎ አስረድቶ ነበር። ምናልባትም ከዚህ የተነሳ ይሆናል ጄምስ በርንስ በሎንዶኑ ስብሰባ ላይ በሰጠው መግለጫ ጣሊያን ቅኝ ግዛቶቿን ራሳቸውን እንዳይችሉ በጭቆና አስተዳድራለች በማለት ነቀፌታ ያቀረበው። እንዲሁም አሁን በግንቦት ወር የጣሊያን ደጋፊ ሆኖ የሚያርበደብደው የሶቪየት የውጭ ጉዳይ ሚኒስትር በመስከረም የሎንዶኑ ስብሰባ ላይ በአስተዳደሯ ግፈኛ ጨቋኝ የሆነችው ጣሊያን ከቅኝ ግዛቶቿ መነቀል ይገባታል ብሎ መናገሩ ይታወሳል። ይህ ሁሉ የሚያሳየው የመጀመሪያው ሰሞን 1945 ዓ.ም የአራቱ ሀያላን መንግስታቶች ከፈረንሳይ በስተቀር ሌሎቹ ጣሊያን ወደ ቅኝ ግዛቶቿ እንድትመለስ አለመፈለጋቸውን ነው። ጊዜው እየጨመረ ሲሄድ ሁሉም ለየራሱ ጥቅም ፈላጊ በመሆኑ የመስኮብ መንሸራተትና
ከፈረንሳይ ጋር ገጥሞ ለጣሊያን ማጨብጨብ ለጉዳዩ አንድ አይነት ውሳኔ ለመስጠት አላስቻለም። በመሰረቱ በአራቱ ሀያላን የውጭ ጉዳይ ምክር ቤት የሚደረገው ጥናት እንደሚያመለክተው የቅኝ ግዛቶቿን ጉዳይ ለመወሰን ከፖለቲካ ጥቅም ጋር የተያዘ መፍትሄ ለመፈለግ ነው እንጂ ዳኝነትን ተመርኩዞ ፍርድ ለመስጠት አለመሆኑ እየተረጋገጠ መጣ። በፖለቲካ ጥበብ መቆላለፉንና ማፋታቱን የተካኑበት እንግሊዞች ስለሆኑ አሜሪካኖች የታላቋ ብሪታንያን ዘዴ ከመከተል በስተቀር ሌላ ምርጫ የላቸውም ቢባል አያስደንቅም። ታላቋ ብሪታንያ ከብዙ ዘመናት ጀምሮ በኮሎኒዎች ጉዳይ ያላት ኤክስፒሪየንስ እጅግ የደረጀ በመሆኑ 1941 ዓ.ም ወዲህ እነዚህን የጣሊያን ቅኝ ሀገሮች በቀጥታ በማስተዳደር የህዝቡን ስሜትና የአካባቢውን የፖለቲካ ሁኔታ ደህና አድርጋ ታውቃለች። ስለዚህ ለዩናይትድ ስቴትስ መንግስት የሚያዋጣው የአንጎሎ አሜሪካንን ህብረት ማጠናከርና በተመሳሳይ አቋም የሞሎቶቭ ኮክቴልን ለማሸነፍ ከመጣር በስተቀር ሌላ ምርጫ አይኖርም የተባለው ሐሳብ ትክክልነቱን የማያጠራጥር ሆነ። የስብሰባው ውሳኔ ግንቦት 10 ቀን 1946 ዓ.ም ፈረንሳይና መስኮብ በመተባበር ለአዲሲቷ ጣሊያን ቅኝ ግዛቶቿ ካልተመለሱላት ብለው እንደጮሁ ሁሉ ከአንድ ወር በኋላ እንግሊዝና አሜሪካ በአንድነት ሆነው ጣሊያን ወደ ቅኝ ግዛቶቿ መመለስ አትችልም አሉ። ይህ የአንጎሎ አሜሪካኖች አቋም በጠለቀ ጥናት ላይ የተመሰረተ መሆኑ ሶቪየት ህብረትና ፈረንሳይ እንዲያምኑበት የደረደሯቸው ዋና ዋና ምክንያቶች የሚከተሉት ነበሩ። የሊቢያና የኤርትራ የሶማሌ ህዝቦች የቀድሞውን የጣሊያን አስተዳደር የማይቀበሉ መሆናቸውን ለታላቋ ብሪታንያ መንግስት ደጋግመው አመልክተዋል። የህዝቡን ጥያቄ ችላ ብለን ህዝቡ የማይፈልገውን በግዴታ ተቀበል ብለን ብንወስን በየሀገሩ ብጥብጥና እልቂት እንዲፈጠር በር መክፈት መሆኑ መታወቅ አለበት። የአረብ ሀገሮች ጣሊያን ወደ ሊቢያ ይመለሳል የሚል ዜና ሰምተው ከፍ ያለ ተቃውሞ ለመግለጽ ትብብራቸውን በማዘጋጀት ላይ መሆናቸውን ሰምተናል። እንደ እውነቱ ከሆነ ከ3 ዓመት በፊት ሊቢያን ከጣሊያን እጅ ለማስለቀቅ በተደረገው ውጊያ አረቦቹ ከታላቋ ብሪታንያ ጦር ጋር ተሰልፈው የተዋጉ ስለሆኑ ዛሬ እነሱን የሚያሳዝን እርምጃ መውሰድ የለብንም። በጠቅላላው ጣሊያን ወደ ቅኝ ግዛቶቿ እንድትመለስ ብናደርግ በየሀገሩ ከሚፈጠሩ ከፍተኛ አደጋ ሌላ ለየሀገሩ ህዝብ ደህንነትና ለራሷ ለጣሊያንም ሰላም የማይሰጥ ቋሚ ችግር ስለሚሆን ከዚህ ቀጥሎ በሚቀርበው ረቂቅ መፍትሄ ላይ ተነጋግረን ሁላችንም ብንስማማ በዓለም ህዝብ ዘንድ የጨዋ ውሳኔ ሆኖ ይቆጠራል። አንደኛ፣ ከጣሊያን ጋር በሚደረገው የእርቅ ውል ላይ የአዲስቷ ሪፐብሊክ መንግስት የቀድሞዎቹን ቅኝ ግዛቶቿን ሊቢያን፣ ኤርትራንና ሶማሌን በገዛ ፈቃዷ መልቀቋን እንዲያረጋግጥ። ሁለተኛ፣ ውሉ ተፈርሞ በስራ ላይ ከሚውልበት ቀን ጀምሮ በአንድ ዓመት ጊዜ ውስጥ አራቱ ሀያላኖች በእያንዳንዱ ቅኝ ሀገር መርማሪ ኮሚሽን ልከው የህዝቡን ፍላጎት ከተረዱ በኋላ የአብዛኛውን ህዝብ ጥያቄ በማክበር ተገቢውን ውሳኔ እንዲሰጡ። ሶስተኛ፣ በዚህ በተወሰነው በአንድ ዓመት ጊዜ ውስጥ አራቱ ሀያላኖች ተስማምተው አንድ ውሳኔ መስጠት ካቃታቸው ጉዳዩን ለተባበሩት መንግስታት ድርጅት አቅርበው እንዲያስወስኑ የሚጠይቅ ነበር። ይህ መሰረተ ሐሳብ ከአሜሪካ መንጭቶ በታላቋ ብሪታንያ ኤክስፐርቶች የተቀነባበረ ውሳኔ የፈረንሳይንና የመስኮብን እቅድ የሚያፈርስ፣ ጣሊያንን ከፍ ያለ የሞራል ውድቀት ላይ የሚጥል፣ ለኢትዮጵያና ኤርትራን ለማግኘት ተስፋ የሚሰጥ፣ የአረብ ሀገሮችን በሊቢያ ምክንያት የሚያስደስት ሆኖ ተገመተ። የፈረንሳይ መልእክተኞች መሪ ጆርጅ ቢዶ እነዚህ በጣሊያን ቅኝ አስተዳደር የኖሩ ህዝቦች ለወደፊት እድላቸውን ፍላጎታቸው ምን እንደሆነ ሊጠየቁ ይገባል የተባለው ሐሳብ በተግባር ላይ ሊገለጽ የማይችል አጉል ቲዮሪ ነው በማለት አራከሰ። የሶቪየት መልእክተኛ ግን የእያንዳንዱ ቅኝ ሀገር ህዝብ አስተያየቱ መታወቅ አለበት ተብሎ ከካፒታሊስቶች የቀረበውን ሐሳብ አፍ አውጥቶ ለመቃወም አልቻለም። አሰሪዎች ሳይሰሩ በድሎት እየተቀማጠሉ፣ ሰራተኞች እየለፉ በድህነት እየተቆራመዱ የሚኖርበትን ዓለም ለመለወጥ የሪቮሉሽን ጦር ታጥቀዋል ብሎ የሚፎክር መንግስት ህዝብ የራሱን እድል በራሱ የመወሰን መብት አይገባውም ለማለት አይደፈርም። ሙሴኔት አቶምቢ እንደ ልማዱ በነ ቤቨን የሚዘጋጅ ጥንስስ ለዳዋ ህዝብ መርዝ ነው እያለ በመሳደብ የቀረበው መፍትሄ እቃወማለሁ ለማለት ከማይችልበት ሁኔታ ላይ ወደቀ።
ሆኖም መስኮብና ፈረንሳይ የተቀባበሉ በተዘጋጀው ረቂቅ መፍትሄ ላይ አንዳንድ ወልጋዳ ምክንያቶች ለመደርደር አንጎሎ ሳክሶኖችን ለማበሳጨትና ውሳኔውን ለማዘግየት ብዙ ጥረት አደረጉ። እንግሊዙ ቤቨንና አሜሪካዊ በርንስ ፕላናቸው እንደሚጸድቅላቸው የቀኝ ግዛቶቹ ጉዳይ ውሳኔም ለአንድ ዓመት እንዲቆይ በመደረጉ የሚሰጠው ጥቅም አራቱ ሀያላኖቹ የየሀገሩን ሕዝብ አስተያየት መርምረው ለማወቅ የሚያስችላቸው ከመሆኑ በላይ ጉዳዩ በእርጋታ ለማጥናትና ለዘለቄታም የሚስማማ መፍትሄ ለመስጠት ይረዳቸዋል እያሉ የማግባቢያ ዲስኮራቸውን ቀጠሉ። የሙሴኒያት ቀኝ ኋላ ዙር የ1946 ዓ.ም የሰኔ ወር በጣሊያን ሀገር በታሪክ ለመጀመሪያ ጊዜ ህዝቡ በቀጥታ የሚካፈልበት ትልቅ የፖለቲካ ምርጫ የሚደረግበት ሰሞን ነበር። መላው የጣሊያን ህዝብ የጾታ ልዩነት ሳይኖር ከንጉሳዊ ዘውድና ከሪፐብሊክ አስተዳደር የትኛውም እንዲፈልግ ከዚህም ጋር አያይዞ የፓርላማው አባል የሚሆኑትን የህዝብ እንደራሴዎች ከልዩ ልዩ የፖለቲካ ፓርቲዎች መካከል እንዲመረጥ ተጠየቀ። ለ20 ዓመታት በፋሺዝም ጨቋኝ አስተዳደር ታስሮ የነበረው ህዝብ በአንድ ጊዜ ሙሉ ነፃነቱን አግኝቶ ሰፊ በሆነ የዲሞክራሲ ሜዳ ላይ ሲለቀቅ የሚጓዝበትን መንገድ ለመምረጥ ያለመደውን ነገር በመሆኑ ከፍ ያለ መደናበርና መደናገጥ ደረሰበት። ምርጫው በሚካሄድበት ሰሞን ከህዝቡ መቅበጥበጥና ችኩልነት የተነሳ በየከተማው በየአደባባዩ ብዙ ትርምስ ስለተፈጠረ በሰው ህይወት ላይ ብዙ አደጋ ሊደርስ ይችላል ተብሎ እጅግ ተፈርቶ ነበር። ለህዝቡ ከቀረቡት ሁለት ጥያቄዎች ውስጥ የመጀመሪያው በዘውድና በሪፐብሊክ ስርዓት መካከል የትኛው እንደሚሻል መምረጥ ሲሆን የጣሊያን ንጉሳዊ ቤተሰብ ከሙሶሊኒ ጋር ለ20 ዓመታት ፋሺስት ሆነው በመተባበሩ ምክንያት የሪፐብሊክ ወገኖች ቢያሸንፉ የሚያስደንቅ ሆኖ አልተጠበቀም። ነገር ግን የጣሊያን አስተዳደር መልክ የሚወስነው ትልቁ ጉዳይ የፓርላማ አባሎች ምርጫ ስለሆነ አሜሪካና ታላቋ ብሪታንያ ኮሙኒስቶች ለስልጣን የሚያበቃ ሀያል ሀገሮች ናቸው። መስኮቦች ደግሞ የቀኙ ክፍል ተደርጎ ጣሊያን በቀይ ባንዲራ ስታሸበርቅ ለማየት ብዙ ተስፋ አደረጉ። ምንም እንኳን የእንግሊዝና የአሜሪካ የፖለቲካ ምርጫ ኤክስፐርቶች የጣሊያንን ወደ ግራ መሄድ ባያምኑበትም አብዛኞቹ የምዕራብ ጋዜጦች የኮሙኒዝም ችቦ ሮም ላይ ለመቀጣጠል እሳቱ ተዳፍኖ ይጠብቃል እያሉ ይነፍሱ ነበር። የዓለምን ጉዳይ በማበጠር የታወቁትም ደራሲዎች በዚያን ሰዓት ከምዕራብ ሀገሮች መካከል ኮሙኒዝምን ለመቀበል የተዘጋጀች ጣሊያን ብቻ ነች እያሉ በሰፊው ተችተዋል። በተአምር ይሁን በአጋጣሚ የማርሻል ስታሊን መንግስት የተመኘውን ያደረገውን ትንቢት ሳይደርስለት ቀረ። በትልቁ የፓርላማ ምርጫ ከ556 መቀመጫዎች ውስጥ ኮሙኒስቶች ያገኙት 104 ወንበሮች ብቻ በመሆናቸው ከጠቅላላው ቁጥር ጋር ሲመዘን 20 ነጥብ እንኳን ሳይሞሉ ቀሩ። ከጥቂት ወራቶች በፊት በፈረንሳይ ሀገር በተደረገው ተመሳሳይ የፓርላማ ምርጫ ውጤት ከጣሊያን ጋር ሲመዘን የተሻለ ሆኖ ተገኘ። 570 ከሚሆን የፓርላማ አባሎች ውስጥ የፈረንሳይ ኮሙኒስቶች 160 ወንበሮችን በማግኘት ከጠቅላላው ቁጥር 29 ደርሰው ነበር። በዚሁ አኳኋን ብዙ ተስፋ የተደረገበት የጣሊያን ምርጫ ውጤት ከተቀመጠው በጣም ወርዶ መገኘቱ ስላበሳጫቸው እነ ሙሴኒያት ከፍ ያለ እርዳታ ጭነው ወደ ሮማ የጀመሩት ጉዞ በድንገት አቋረጡ። ቀኝ ኋላ ዙር በማለት ግዴታ ሆነባቸው። ስለ ጣሊያን ቅኝ ግዛቶች ጉዳይ አንግሎ አሜሪካኖች ባቀረቡት መፍትሄ የህዝብ መብት ተቆርቋሪ መስለው መታየታቸው የረቀቁ ተንኮል ነው ብሎ ቢያምንም የሶቪየት የውጭ ጉዳይ ሚኒስቴር በጣሊያን የምርጫ ውጤት ምክንያት ሐሳቡን ገልብጦ ከነ ቤቨን ጋር ከመስማማት በስተቀር ሌላ መንገድ ሳይኖረው ቀረ። ፈረንሳይ ጓደኛዋ ሲከዳት ብቻዋን መቅረቷ ምንም ጥቅም እንደሌለው ስለተገነዘበች እየቀፈፋትም በአንግሎ አሜሪካ ሐሳብ ለመስማማት ተገደደች። ጣሊያንን የቀድሞ ቅኝ ግዛቶቿ ሊቢያና ኤርትራን፣ ሶማሌን በገዛ ፈቃዷ መልቀቋን በሚሰናዳላት የእርቅ ውል ላይ እንድትፈርም የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ቤቨን፣ በርንስ፣ ሞሎቶቭ ቢዶ ሐምሌ 12 ቀን በ1946 ዓ.ም በአንድ ቃል ተስማምተው በዚህ ወር መጨረሻ ላይ በፓሪስ በሚደረገው የአንድ ሀገሮች የሰላም ጉባኤ እንዲያጸድቀው አስተላለፉ። የፓሪስ የሰላም ጉባኤ የሂትለር ግብረ አበሮች በመሆን ከጀርመን ጋር
ተሰልፈው በዓለም ላይ ጥፋት ካደረሱት ከአምስቱ ሀገሮች ጣሊያን፣ ሮማኒያ፣ ሁንጋሪያ፣ ቡልጋሪያ፣ ፊንላንድ ጋር የሚደረጉትን የእርቅ ስምምነቶች ለማጽደቅ 21 ሀገሮች የተካፈሉበት የሰላም ጉባኤ ሐምሌ 29 ቀን 1946 ዓ.ም በፓሪስ ከተማ ተከፈተ። አራቱ ሀያላኖች አሜሪካ፣ እንግሊዝ፣ ፈረንሳይና መስኮብ ከተባበሩት መንግስታት ድርጅት አባሎች መካከል 17 ሀገሮች መርጠው በሰላም ጉባኤ ላይ እንዲካፈሉ ጥሪ ያደረጉላቸው ከ1940 ዓ.ም ጀምሮ በሙሶሎኒ ላይ ጦር አውጀው የተዋጉ ናቸው በማለት ነው። የእነዚህ የ17 ሀገሮች ተካፋይነት ከመጀመሪያው ሲታሰብ ከአምስቱ የቀድሞ የፋሺስት ሀገሮች ጋር ለመፈራረም የተዘጋጀው የእርቅ ስምምነትን ተመልክተው አጸደቁ እንዲባሉ ነው እንጂ በአራቱ ሀያላን የውጭ ጉዳይ ሚኒስትሮች የተረቀቁት ውሎች በየአንቀጹ እየገቡ ይለወጥ ይሻሻል እያሉ ያስቸግራሉ ተብሎ አልተጠበቀም። ነገር ግን እንደ ካናዳ፣ አውስትራሊያና ኖርዌይ የመሳሰሉት ሀገሮች ከእኛም በኩል የሚቀርበው ሀሳብ መደመጥ አለበት የሚል የጠነከረ አቋም ያላቸው መሆኑ ሲታወቅ አሜሪካ፣ እንግሊዝና ፈረንሳይ መስኮብ ችላ ብለው የእያንዳንዱ ሀገር መልእክተኛ አስተያየቱን ለጉባኤው ለመግለጽና እንዲጸድቅ በሚቀርበው ውሳኔ ላይ ለመደገፍ ሆነ ለመቃወም ድምጽ መስጠት ይችላል ብለው ተስማሙ። ለጉባኤው ስራ አመራር የተዘጋጀው የውስጥ ደንብ የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ተሰብስበው በሚመረምሩበት ጊዜ በየአረፍተ ነገሩ አልተስማሙ እያለ ችግር ሲፈጠር የሰነበተ የመስኮብ የዲፕሎማሲ መሪ በመጨረሻ ባቀረበው ሀሳብ ማናቸውም ውሳኔ የሚጸድቀው ያለ አንዳች ተቃውሞ በአንድ ድምጽ ስንቀበል ብቻ ነው ብለው ጠመመ። ይህንን የደረቀ አስቸጋሪ ሀሳብ ምዕራባውያኖቹ አንቀበልም ስላሉ ክርክሩ እየጋለ ብዙ ፈጀ። በመጨረሻ የሙሴ ሞሎቶቭ ጊዜያዊ ወዳጅ የሆነው ፈረንሳዩ ጆርጅ ቢዶ ይህንን በመሰለ ትልቅ ጉባኤ ላይ የ21 ሀገሮች አስተያየት በአንድ ድምጽ ለማስተባበር ጨርሶ የማይሞከር መሆኑን ሲያስረዳው የመስኮብ ዲፕሎማሲ መሪ በድንገት ከፍተኛ መገረም አሳየ። ለካስ የሁሉ ክርክር ሲደረግ የቆየው በተርጓሚው ስህተት ኖሯል። ሙሴ ሞሎቶቭ ማንኛውንም ጉዳይ ያለ አንዳች ተቃዋሚ በአንድ ድምጽ መጽደቅ አለበት ብሎ ያቀረበው ሀሳብ አራቱ ሀያላኖች በሚያደርጉት ውሳኔ ማለቱ ነው እንጂ ለሰላሙ ጉባኤ አድማቂ እንዲሆኑ የተጠሩት 17ቱ ሀገሮች የሚጨምር አልነበረም። በሙሴ ሞሎቶቭ አስተያየት 17ቱ ሀገሮች የጉባኤ ተካፋይ እንዲሆኑ የተጠሩት በታላላቆቹ አራቱ የዓለም ጌቶች ተወስኖ የሚቀርብላቸውን አሜን ብለው ከመቀበል በስተቀር ይህ ካልተጨመረ ይህ ካልተቀነሰ እያሉ በድምጽ አሰጣጥ የፈለጋቸውን እንዲዘባርቁ አይደለም። ለሀገሮቹ ነጻነትና ለህዝቦቹ መብት ታጋይ ነኝ የሚል የሶቪየት ህብረት መንግስት ይህንን የመሰለውን ሊበራል ዲሞክራሲ አይቀበልም። ለምሳሌ ከነዚህ 17 ሀገሮች መካከል የመስኮብ ተከታዮች የሆኑት ፖላንድ፣ ቼኮስሎቫኪያ፣ ዩክሬን እና ቤሎሩስ ግዳጃቸው የሙሴ ሞሎቶቭን መምሪያ ተከትለው ድምጽ መስጠት እንጂ እኛም ሀሳብ አለን ለማለት አይፈቀድላቸውም። እንደዚሁም ምዕራባውያኖቹ እንደ ካናዳና አውስትራሊያ የመሳሰሉት የካፒታሊስት ወገኖች የየራሳቸው ሀሳብ ሊያቀርቡ ይችላሉ የተባሉት ሙሴ ሞሎቶቭ አይዋጥለትም። ይህንን የኮንፈረንሱን የውስጥ ደንብ ለማዘጋጀት ከመስኮብ በተፈጠረው ውዝግብ ምክንያት የ3 ሳምንት ጊዜ በከንቱ ከተቃጠለ በኋላ ምዕራባውያኖቹ እንደሚፈልጉት ማናቸውም ጉዳይ በጉባኤው ተካፋዮች የድምጽ ብልጫ ሊወሰን ይችላል ተብሎ ስምምነት ተደረገ። የኢትዮጵያ ተካፋይነት በፓሪሱ የሰላም ጉዳይ ላይ የቀዳማዊ ኃይለ ሥላሴ የኢትዮጵያ መካፈል አትችልም ተብሎ እንቅፋት ተደቅኖባት ነበር። ጣሊያን በዓለም ጦርነት ውስጥ ከጀርመን ጎን ሆኖ የገባው የሰኔ 1940 ዓ.ም ስለሆነ በዚህም ጊዜ በሙሶሎኒ ላይ ጦር አውጀዋል ከተባሉት ሀገሮች መካከል ኢትዮጵያ የለችበትም። ከፋሺስት ጋር የገጠመችው ጦርነት የተፈጸመው 1936 ዓ.ም ስለሆነ ከ4 ዓመት በኋላ በ1940 ዓ.ም የቀዳማዊ ኃይለ ሥላሴ ኢትዮጵያ በብዙዎች ሀገሮች በተለይም በእንግሊዝና በፈረንሳይ መንግስታት የታወቀችው የጣሊያን ኮሎኒ ሆና ነው። ስለዚህ ሙሶሎኒ ከሂትለር ጋር ሲሰለፍ ያወጀውን ጦርነት ስለሌለ ለሰላሙ ጉባኤ ልትጠራ አትችልም የሚል ሀሳብ ተፈጠረ። አክሊሉ ሀብተወልድ የቀዳማዊ ኃይለ ሥላሴ የዲፕሎማሲ መሪ በአራቱ ሀያላን ሀገሮች እየተዘዋወሩ ከየውጭ ጉዳይ ሚኒስትሮች ከአሜሪካው ከጄምስ በርንስ፣ ከእንግሊዝ ኸርነስ ቤቨን፣ ከፈረንሳዩ ጆርጅ ቢዶ፣ ከመስኮቭ ሞሎቶቭ ጋር በመነጋገር
በኢትዮጵያ ላይ የተቃደው እርምጃ ምን ያህል አሳዛኝና ፍርድ የጎደለው መሆኑን በሰፊው አስረዱ። የሙሶሎኒ ጣሊያን ኢትዮጵያ የወረረው በጦርነት ነው። የሂትለር ጀርመን ፈረንሳይ ወቅቱ ከያዘው ሁኔታ የተለየ አይደለም። የፈረንሳይ የሀገር ፍቅር ተቆርቋሪዎች የጀርመንን ይዞት አንቀበልም ብለው እንደዘመቱት ሁሉ ኢትዮጵያውያን አርበኞች ለ5 ዓመታት ሳያቋርጡ ከፋሺስት ጣሊያን ጋር በመዋጋት ቆይቷል። የኢትዮጵያ ንጉስ ነገስት በስደት ወደ ሎንዶን በሄዱበት መንግስታቸውም ድል ሆኛለሁ ብሎ ከጣሊያን ጋር ስምምነት አልተፈራረመም።